ዘንድሮ ጉድ ነው። በነገራችን ላይ በ2018 ውብዬ የሴቶች ጀግና ተብላ ሚዲያ ላይ መሸለም ያለባት ሴት ናት። እውነት ለመናገር የልጆቿን አባት ከድሮ ጀምሮ የምታውቀውን የልጅነት ባሏን ለሁለት ይዘውት ወጥራ ይዛ ጀግና ብዬሻለሁ ውብዬ ጀግና። ሴቶች እውነትም ቆሻሾችን ሰብስበን እናወጣ። ቆሻሾች እውነቷን ነው፣ ቆሻሾች ናችሁ። ቆሻሾች በትዳር ላይ የምትገቡ እርምጥምጥ ቆሻሾች በአንተም ጓደኞቹ በዙሪያው ያላችሁ ሴቶቹ ውሾች ናቸው። ውሻ ስር የያዘች ውሻ ናቸው ሴቶቹ። እውነት ለመናገር ምንም ቢባሉ እኔ እንጃ። ደግሞ ራሳቸውን እንደ ጨዋ ሲያደርጉ ባልሽን አሰበስብ አንቺ ሰብስበሽ ባለ ትዳር መሆኑን አውቀሽ ያልተሰብስበሽ ያራቅሽና ያልተቀመጥሽ ወንድ አይደል እንዴ? ወንድ እኮ ያገኘበት ነው የሚሄደው። የኔ እናት እርምጥምጦች በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ሴት እያደር የሚታዩ ሴቶች ደግሞ አይናቸውን በጨዋት ወይ የመጡና ከእንደ ትልቅ ቁም ነገር እንደሰራ ሰው ከ80 ካላት ሚስት ጋር ራሷን ልታወዳድር ትመጣለች። የዘቀጣችሁ ዝቃጮች ናችሁ። ምን ነው ልካችሁን እኮ ነው የምትነግራችሁ። ልካችሁን ወንድ አጣሽ ትልሻለች። ባለትዳር ላይ ፊት የምትይ ወንድ አጣሽ፣ በዙሪያሽ ሌላ ሰው የለም። ቆሻሾች ነገረች እኮ እዚህ እስኪደርስሽ ድረስ። ምን ሚስጥር ትያለሽ? በቃ አርግዣለሁ በያት። ምንድን ነው አንቺ ተንዘራዝረሽ ፈልገሽ የሰጠሽውን በድጋሚ ብታረግዥለት አይገርምም። አንቺ ነሻ ዘልዛላዋ፣ እሱ አይደለም። ወንድ አይደለም ዘልዛላ፣ ሴቷ ነሽ ዘልዛላ። ሴታ ሰዳቢ። እውይ ምን አይነት የተረገመ ዘመን ነው ላይ ነው የደረስነው። የፈጣሪ ያለ በስመ አብ ወመንፈስ ቅዱስ። እንጂ ሰላም ናችሁ ግን? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ዛሬ የሆነ ቦታ ኢንተርቪው ነበረኝና እዛ ሂጄ ውዬ ነው የመጣሁት። ስገባ ቆይ ግን ከመቀያየሬ በፊት አንድ አፍታ ቪዲዮ ላድርጋ አልኩኝና አይቼ ከዛ ቪዲዮ ልሰራ ወጣሁኝ ማለት ነው። እና እናቴ ውብዬ እዛ ይዘዋለች። ሄለን እዚህ ራሷን መጠጥ ውስጥ ደብቃ በቢራ ችርስ እያለች ያንን የሳመችውን ልጅ ወይኔ ሴት እንደ ሴት መሆን ዘንድሮ የዘጋኝ ጊዜ የለም። እንደ ሴት መሆን ዘንድሮ ያስጠላኝ ጊዜ የለም። ወይኔ አምላክ እስራኤል ወይ ማርክን በቃ አብርሃምን ተካክ እኮ በቃ ትላንትና አብርሃምን አንተ ብዙ ነገር ስትለው ነበረ። እንዴት እንዲህ ታረጋለህ? እንዲህ ነበር ወይ ንግግር? እንዲህ ነበር ወይ ድርጊት? እንዲህ አንተ ለዚህ ነበረ ስትንበረከክላት የነበረው 30 ጊዜ። ለዚህ ነበር እናትን ወስደ ያስተዋወቃት። ለዚህ ነበር በቃ ፍቅር ለእናንተ ቀላል ነው። ሚዲያ ላይ ለቡታጅራ ልጆች ሁሉ ነገር ርካሽ ነው። ለክፍለ ሀገር ልጆች በተለይ በአሁኑ ሰዓት ላይ የመድኃኒዓለም ያለ ኧረ እንደው ምን ኧረ ወይኔ እንደው ተመልካቾቻቸው ምን እንደምትማሩ ምን እውቀት እንደምትወስዱ ለወደፊት ምን አይነት ህይወት እንደምትኖሩ ምን አይነት ባህል ይዛችሁ ከባላችሁ ጋር እንደምትኖሩ ምን አይነት ወንድ ፍቅረኛና ትዳር እንደሚሆናችሁ እኮ ግራ ነው የሚገባውና ምን እንደምትማሩ አይዶን ነው አላውቅም። ምን ያስጨርሻለሁ ሁሉን ነገር። ካሁን በኋላ የሚመጣ ወንድ ደግሞ ፈጣሪ ነው የሚያውቀው። ማለት እኔ ልጅ ያለኝ በጊዜ ልጆችን አሳድጌያለሁ እግዚአብሔር ይመስገን። በአሁን ሰዓት መውለድ እንኳን የሚያጓጓበት ሰዓት አይደለም። የወለድናቸው ምን ነው መልሰን በዋጥናቸው የሚሉ ስንት እናቶች ያሉበት ሰዓት ላይ ነው ያለነው። እንዲህ አይነት ዘልዛላ ሴቶችን ሲታይ ማለት ነው
ወይኔ በመድኃኒዓለም ማለት ሁሌ ወይኔ ሁሌ አረው ማለቱ ሰለቸን። እውነት ለመናገር ሰለቸን። ሴቶቹ አይናቸው በጨው ጠብ ያደረጉ እልል የተባለላቸው ባለጌዎች። በቃ አሁንማ እኮ ሚዲያው ሴትና ሴት በወንድ ምክንያት የሚጣሉበት፣ ወንድና ወንድ በሴት ምክንያት የሚደባደቡበት ሆኗል እኮ የኛ ሀገር ሚዲያ። በቃ የድብድብ የኔ ናት ያንተ አይደለችም። ኧረ እግዚኦ እኔ የምለው ወንዶቹስ ሴት አጡ ትዳር ያላት ወይም ፍቅረኛ ያላት ሴት ጋራ ሲገቡ አያጣሩም? ሴቶቹ ሆን ብለው ነው የሚያደርጉት። ሆን ብለው ነው ሴቶቹ የሚያደርጉት። ሴቶቹ ሆን ብለው አውቀው ነው የሚያደርጉት። ምክንያቱም አይኗ እያየ ጆሮዋ እየሰማ፣ ከጆሮሽ በላይ ደግሞ አይንሽ እዛ ቦታ ላይ ትክክለኛውን ነገር ካየ፣ አይንን የመሰለ ነገር እኮ የሚያሳምን ነገር የለም ማለት አይንሽ እያየ ባለትዳር መሆኑን የልጆች አባት መሆኑን ወይም ፍቅረኛ እንዳለው የራሱ የሆነች እጮኛ እንዳለችው እያወቃችሁ የምትሄዱ ሴቶቹ አውቃችሁ ነው አይናችሁን በጨው አጥባችሁ ለእውቅና ይሁን ለቢዝነስ ይሁን እንደ ኧረ እግዚእትነ ወላዲቷ ኢየሱስ ክርስቶስ። ኧረ ወይኔ! ኧረ ምን እንበላችሁ? ኧረ ምን እንንገራችሁ? ኧረ የምንለው አለቀብን። የምንናገረውንም ጨረስ ነው። እናንተ ተንዘላዝላችሁ ሁሌ የምትመጡት አንድ አይነት፣ የምትሰሩት አንድ አይነት፣ እኛ ሁሌ የምንናገረው አንድ አይነት። ኧረ ስርዓት ያዙ። ኧረ ሄርሜላን ተመልከቷት። ይቺ አስመሳይ አንገቷን ደፍታ አቅለስልሳ አንዴ ግርግዳ ጥጋ አንዴ የተንከባለለች ብቻዋን ቀረች። ማነው ያስሙ ተዋት መሰለኝ። ጠብቂ፣ ትንሽ ጠብቂ፣ አንቺ ትንሽ ጠብቂ፣ ሄርሜላ ትንሽ ጠብቂ። ሩታ ከአራስ ቤት ስትወጣ ሙሉ ለሙሉ ጠቅላሽ ትወስጂዋለሽ። በቃ በአሁን ሰዓት ላይ ብትጋቡም ባትጋቡም ብታፈቅሩም ባታፈቅሩም ከመነጠቅ ወደኋላ አትሉ። ሚዲያ ላይ ከወጣችሁ ሴቶችም ሆኑ ወንዶች ከመነጠቅ ወደኋላ አትሉም። እንደው እዛችሁ ድብቅ ብላችሁ ሰው ሳይሰማችሁ ሰው ሳያውቃችሁ ከሚዲያ ጀርባ ፍቅራችሁን እያጣጣማችሁ፣ እሱ ሚዲያ መስራት ካለበት እሱ ሚዲያውን ይስራ፣ ፍቅራን ከጀርባው እሷም የሆነ ከሌሎች ጋር የምትሰራው ነገር ካለ ከሌሎች ጋር ትስራ እንጂ ከሱ ጋር ፍቅረኛ እንዳላት ሌሎች ጋር ተናግራ ከሱ ጋር መታየት የለባትም። አለበለዚያ እናቴ አፈፎናል። ሚዲያ ላይ አፈፎናል። ምድረ ኦፈፌ ብላ እዚህ ሚዲያ ላይ እየመጣ የሰው ትዳር የሰው ፍቅረኛ የልጆች አባት እየነጠቀ መድኃኒት እያደረገ በቃ ናቲ ጨርቁን ጥሎ አበደ፣ ሄለን ጨርቋን ጥላ አበደች። በቃ ከአንድ ቤት ሁለት ሰው አበደ ማለት ነው። እግዚአብሔር ተነብስ ማንተስ ከአንድ ቤት ሁለት ሰው አበደ። ከአብደትም ተናነሰው ነገር የለም። ገና ለገና እሱ ሄደ ብላ እዚህ ጋር ራሷን ትላንትና ያደረገችው ማን አድርጌው አላት። ሰይጣን አሳስቶኝ ነው። በአሁን ሰዓት የኔና ሰይጣን የሚቀናብን ጊዜ ላይ ነን ያለነው። ሰይጣን ቀደሙኝ ብሎ የሚቀናብን ጊዜ ላይ ነን ያለነው። አዳሜ ሰይጣን ሆነሽ ራስሽ እያሳሳትሽ ፈልገሽ እየተሳሳትሽ ፈልገሽ እያደረግሽው ተሳስቼ ነው አስቤ ያለን ሳላስበው ነው እያልሽ ከዛ በኋላ ሲሄድ ደግሞ አንዴ መድኃኒት ቁጭ የምታረጊ ለመጠጣት፣ አንዴ መድኃኒት ቁጭ የምታረጊ ለመዋጥ። ሶፊያን ተመልከቷት። አንዴ ቢራ ደርድረሽ ቺርስ የምትይ ሳይሆን ነበር ቀድሞ መጠንቀቅ። ከሆነ በኋላ ምንም አታመጭ። ከሄደ ሄደ፣ አመለጠሽ። በቃ እንዳልክ እኮ በጣም እየለመነሽ ነው ሄለን፣ እንዳልክ እየለመነሽ ነው። አንቺ ግን እኔ አንዳንድ ሰዎች ወይ አፍሩ ወይ ሼም የላቸው። በቃ ይካሉ በቃ ቆንጆ የሆኑና ከነሱ በላይ ልዕልት ያለ የማይመስላቸው ሰዎች አሉ። በቃ ልብሳቸውን ከቀየሩ፣ በሂውማን ሄር ራሳቸውን ካሳበዱ፣ በሜካፕ ራሳቸውን ቆንጆ ካደረጉ ከኔ በላይ ሰው የለም እኮ ነው የሚሉት። ወንዶቹ እኮ ሳይቀባቡ ሳይዘንጡ እኮ ውቦች ናቸው። እኛ እኮ ተቀባብተን ተኳኩለን ሂውማን ሄር ሰክተን
ቢትቆ ለብሰን ቦርሳ ይዘን ሊፕስቲኩ ቻፕስቲኩ ምኑ ብለን እኮ እናቴ እነሱ ላይ ሩብ እንኳን መድረስ አቅቶ ነው። ያው እየተጋጋጣችሁ ነው። እርቃን የሚያሳይ ልብስ እየለበሳችሁ አሁን በቀደም እንትና የለበሰችው ልብስ አይታችሁታል? ሜሮንም እርጉዝ ናት መሰለኝ። ሜሮን የለበሰችው ልብስ ፋሽን ነው እየተባለ እንደው ጡት መያዣው እኮ ነው አሁን የሸፈነው እንጂ ያው እኮ ነው ራቁቷን እኮ ነች ያለችው። ፋሽን ነው እየተባለ ድርጊታችንም ፋሽን እየሆነ ያው ፋሽን ሆኖ ሊቀጥል ነው። ወንድን መቀማት ፋሽን ነው፣ ሴትን መቀማት ፋሽን ነው፣ የሰው ትዳር መበተን ፋሽን ነው። ቀጥሉት። ፋሽን ነው ብሏል ዘፋኙ ወንዲ ማክ። አረው አለቅን። ኧረ በሰው አራሽ ጉጥ። እባካችሁ ተውን እንኖርበት። እባካችሁ ልጆቻችንን በሰላም እናሳድግበት። የወንድሞቻችንን ልጆች በሰላም እናሳድግበት። ተውን። ስርዓት ይኑራችሁ። እናንተ ቤተሰብ ቀጥቶ ካላሳደጋችሁ፣ ቤተሰብ ከሌላችሁ ስንት ቤተሰብ ያላት ስንት ቤተሰብ ቀጥቶ ያሳደጋት ምስኪን ሴት ልጅ አለች። ነገ ህይወቷን ማየት የምትናፍቅ፣ ነገ ቤተሰቦቿ ያሳለፉትን የትዳር ህይወት ማጣጣም የምትፈልግ፣ ነገ ጓደኛ ጥሩ የፍቅር ህይወትን የጀመረች ካለች የእሷን አይነት ህይወት መጀመር የምትጓጓ ሴት አለች። እናንተን እያየች ግን ወይኔ እንዴት ላምን ነው? እንዴት እኔ ባሌን ሚዲያ ላይ አላወጣውም፣ እኔ ባሌን ለሰው አላስተዋውቀውም፣ እኔ ባሌን ጓደኛዬን አላስተዋውቃትም፣ ጓደኛዬን አምኜ ፍቅረኛዬን ላስተዋውቃት በፍጹም። በቃ እያየን ያለነው እሱ ነው። ለማንኛውም 10 11 15 እያልን እየለቀቅን እናሳያችኋለን። ግን ቪዲዮን ይልኝ ቪዲዮን እያያችሁ አይደለም፣ ሰብስክራይብ እያደረጋችሁ አይደለም፣ ላይክ እየሰጣችሁ አይደለም፣ ኮሜንት እያደረጋችሁ አይደለም። 50 ምናምን ሰዎች ሁሌ 50 ምናምን ሰዎች ያደርጋሉ። ከዛ በዘለለ ግን አይሄድም። ምን አለበት እያደረጋችሁ ሼር እያደረጋችሁ ለሌሎች ብታሳዩልኝ። አይ ፍቅር እኮ በእኛ ጊዜ ቀረ የኔ እናት። ፍቅር በእኛ ጊዜ ቀረ የኔ እናት። ወየው ፍቅር እኮ ዘንድሮ ፍቅር አለ። አሁን ፍቅር የሚባል የሰው ስም እንጂ የእውነተኛ ፍቅር የለውም። እውነት የፍቅር ግንኙነት የለውም። የሰው ስም ግን ፍቅር ሞልቷል። የዲስኩር ፍቅር ሞልቷል። ለማንኛውም ይበቃኛል። አመሰግናለሁ። ሰብስክራይብ እያደረጋችሁ አበረታቱኝ ማለት ፈልጋለሁ። ሰላም ሁኑልኝ።